አሁን ሰርተ አዘጋጅተህ ሞደውን አንተ ታውቃለህ ይዘልኝና አሁን ሐሳቡን በደንብ መመርመር አለበት። እንደመርቀ መብላት በጠጣት ፈልጎ አይደለም። እንደመርቀ በረከት እንድሰጥ የምበላውን ምን አድርግልኛል አዘጋጅልኛል። እና ኤሳው ለአባቱ ለይስሐቅ የሚበላውን አቅርቦ ለመባረክ ፈጥኖ ወጣ። አደን ግን አልቀናውምና አድኖ አባቱ የሚፈልገውን ይዞ ለመቅረብ አልቻለም። ፈጥኖ ማለት ነው። ይልቅ ርብቃ ምን አደረገች? ከቤት ያዕቆብ የሚባል ልጅ ነበራትና ታሪኩን ሰምታ ባጭሩ አባት ወንድምን ኤሳውን ሊመርቀው ፈልጓል፣ የምወደውን የምበላውን አዘጋጅልኝ ልመርቅ ሲለው ሰምቻለሁ። አንተ ግን ከወንድምህ ፍጠንና ቀድመህ ለአባቱ የሚበላውን እኔ አዘጋጅልሃለሁ፣ የሚወደውን አውቃለሁ፣ አሳምሬ አዘጋጅልሃለሁ። አንተ ኤሳው ነኝ ብለህ ገብተህ ምርቃት ተቀበል። ለምን የይስሐቅ ዓይኑ ፈዞ ማየት ተስኖት ነበር ከሽምግልና የተነሳ ማለት ነው። ከዚያ ምን አለ ያዕቆብ? አይናቴ መክፈልት ሲሹ መቅሰፍት አለ። አባቴን ደግሞ እንደዚህ ላታልለው ብሞክር በሸመግል ዓይኔ ቢፈዝ ልጄ ትሳለቅብኝ ብሎ ቢረግመኝ ይሳለ አይ እንዳያውቅብህ እኔ የማደርገውን አውቃለሁ አለች። የኤሳውን ልብስ አለበሰችው። ከዚያ ከቤት ጠቦት አርደው አዘጋጅተው ይስሐቅ የሚወደውን ምግብ አሰናዱና ያን ይዞ በሮ ገባ። አባቴ መርቀኝ፣ የምትወደውን ምግብ አዘጋጅቼ ይዤ መጣሁ። አንተ ማን ነህ? ኤሳው ነኝ። ነገርህ የኤሳው ይመስላል፣ ድምፅህ ግን የያዕቆብ ነው። ግን ሁለታችሁ ብትሆኑ ለእኔ ልጆቼ ናችሁ እና እንግዲያውስ ያዘጋጀውን አምጣልኝ አለ። ተጠጥቶ መረቀው። እንደውም ላሽትህ እስኪ አለና በጠረን ሊለየው አስጠግቶ ሲያሸተው የኤሳውን ልብስ ለብሶ ነው የገባው። እና በታረደው ጠቦት ተመከተ ያን ደሙን በማስነካት ኤሳው ፀጉራም ስለነበረ ፀጉራም እንዲሆን እንዲመስል ሁሉ አድርጋ ልክ የዚህ ሀገር ሰዎች እና በየድራማ ሰዎች አርቲስቶች በሜካፕ በመሳሰለው እንደው መስለው እንደሚገኙት ማለት ነው እንደዛ አድርገው ድራማ ሰርተው በረከትን ፍለጋ ሲሯሯጡ እናያለን። አሁን ያዕቆብ የፈለገው ምንድን ነው? በረከት። የያዕቆብ እናት የፈለገችው ምንድን ነው? በረከት። ኤሳውም የፈለገው በረከት። ግን ያ በረከት የሚገኘው ከይስሐቅ ነው። በምክንያት ነው። በምክንያት ነው ማለት ማለት ነው አንድ ነገር ይዘው በረከቱን ለመቀበል መቅረብ አለበት። ሁልጊዜ በረከት የሚፈልግ ሰው ከእግዚአብሔር አንድ ነገር ልቀበል ያለ ሰው እኔ ግን ምን ላድርግ ታዲያ ብሎ ድርሻውን ግዴታውን ማሰብ አለበት። ይህን ሁልጊዜ መርሳት የለብንም ክርስቲያኖች። እና አሁን ወደ ይስሐቅ ቁም ነገር ስንመጣ ይስሐቅ ምግብ ፈልጎ አይደለም። በረከቱን ግን በረከት ያለ ዋጋ እንደማይገኝ ያለ ድካም ያለ ስራ እንደማይገኝ እንዲያውቁ ለማስተማር ለልጆቹ ያንን አዘዘ እንጂ ምግብ ፍለጋ አይደለም። በስተርጅና ምግብ አምሮታ እንደሱ ቢሆን ኖሮ ምግቡን ፈልጎ በልቶ ምርቃቱን ሊሰጥ ቢያስብ ኖሮ ምርቃትን በምግብ መሸጥ ይሆን ነበር። ከኤሳው አይለይም። ይሄማ መጥፎ ስራ ነው። ኤሳው ብኩርናውን የሸጠው ስለምስር ወጥ ማለት ነው ለወንድሙ ለያዕቆብ። ትልቁ ሽማግሌው ሰው ደግሞ ይስሐቅ በረከትን ለምስር ወጥ ቢሸጥ አያቱ ለምግብ ለምሳ ቢሸጥ ነው ይሄን ያስወቅስ ነበር። ስለዚህ ዋናው ነገር ምንድነው? ቁም ነገሩ ያንን የሚበላውን የሚጠጣውን ሽቶ ሳይሆን
አዘጋጀልኝና ልባርክ ልመርቅ ያለው ምርቃት ሁል ጊዜ በድካም የሚገኝ እንድናቅ ነው ማለት ነው። ስለዚህ እናንተ ደክማችሁ ተራ እየገባችሁ እያስተባበራችሁ ካህናቱ ስለ ቅዳሴውን ለማስተንተን ያስባሉ። ቅዳሴው ምንድን ነው? መዝሙሩ ምንድን ነው? ስንት ሰዓት እንገባለን? ስንት ሰዓት እንወጣለን? ማን ነው የተመደበው? ማን ነው የሚቀድሰው? ተረኛው፣ አገልጋዩ፣ የሚያስተምረው፣ የሚሰብከው ደግሞ ምንድን ነው? ማስተምረው ዝግጅቴ ምንድን ነው እያለ እንደሚጨነቅ ምዕመናን ይሰበሰባል እና እንዲህ አገልግሎቱ እንዴት ነው የምንሰጠው ብለው ስለ መንፈሳዊ ነገር እነሱ እንደሚያስቡና እንደሚተውት ሁሉም ስራ አለውና ለዛ እንደሚተውት እናንተ ደግሞ ቅዳሴው ሲፈጸም ደግሞ ሁሉን አዘጋጅተን አደራጅተን ደርድረን ንጽህናው በተጠበቀ ሁኔታ የሚበላው የሚጠጣው ምን ይዘን እንቀርባለን። ይሄ ከእግዚአብሔር ምን በረከት እናገኝ በሚል የሚሰራ ስራ ነው። እኛም ከእግዚአብሔር ዋጋ የምናገኝበት ነው። እናንተም ከእግዚአብሔር ዋጋ የምታገኙበት ነው። እንደው እግዚአብሔር ይቀበልልናል ተብሎ የሚሰራ ስራ በጣም በጥንቃቄ በትጋት ነው መሰራት ያለበት። የእግዚአብሔርን ስራ በቸልታ የሚሰራ እርጉም ይሁን ይላል። ከባድ ቃል ነው ያለው በመጽሐፍ ነቢዩ ኤርምያስ። ስለዚህ መንፈሳዊ ስራ በጥንቃቄ ነው የሚሰራውና ይህን እያደረጋችሁ ሁልጊዜ ትተጋላችሁ። የምትሰሩት ስራ በረከት አለው። ትጉበት፣ ጠንክሩ ለማለት ነው። ቁም ነገሩ ይሄ አይደለም። አንዳንድ ጊዜ ደግሞ ይሄንን ስራ በመስራት የሚጣደፉ የሚሯሯጡ ሰዎች እንዳሉ ደግሞ ሁሉም እርሱ መሳተፍ እንዳለበት የማያስብ አንዳንድ ሰው ደግሞ አይጠፋም። ከብዙ ጥቂት አይደለም። እኔ ድርሻዬ ምንድን ነው? ግን ሁል ጊዜ ቤተክርስቲያን ይሄዳለሁ፣ ቅዳሴ አስደርሳለሁ፣ ትምህርት እማራለሁ፣ በረከት አለ። እስቲ ሆነ ነገር ስጡኝ፣ ጸበል ቅዱልኝ፣ አቁርሱኝ፣ አቅምሱኝ ደግሞ ብሎ መድኃኒት ነው በረከት ነው ብሎ የሚሽታማ የሚፈልገው ሰው አለ። ትክክል ነው፣ ትክክል ነው። ግን የኔ ድርሻ ደግሞ ምንድን ነው ማለት ያስፈልጋል። ለምንድን ነው አንዳንድ ተግተው የሚያገለግሉ ሰዎች ሌላው ሰው ሲራዳቸው ሳያዩ ሲቀሩ ደግሞ ቅር ይላቸዋል። ይህ የፍቅር አገልግሎት ማለት ነው። ለምንድን ነው ችላ የሚሉት? ስንደውልላቸው አይመልሱም፣ የታዘዙትን ደግሞ በጊዜው በሰዓቱ አያቀርቡም እያሉ ደግሞ ቅሬታ የሚያቀርቡ ሰዎች እንዳይኖሩ ማለት ነው። አገልግሎት የፍቅር እንዲሆን ድካም ደግሞ በአንዱ በሌላው እንዳይበዛ ከተከፋፈል ነው ድካሙ ምን ይሆናል? ይቀንሳል። ለዛ እኮ ነው በረከቱን የዛን ያህል ደግሞ እናደርገዋለን፣ እንካፈላለን። ይሄ ማለት ይሄን አገልግሎት በተመለከተ ሁልጊዜ ይሄን መርሳት የለብንም። አገልግሎት ስንሰጥ ምን እናገኛለን? በረከት እናገኛለን። በረከት ለማግኘት ደግሞ አንድ ነገር ማድረግ መስራት መሳተፍ አለብኝ የሚለው ላይ አቋም መሆን አለበት። ይሄ ትልቅ ነገር እና ይሄ አምናችሁ የምትሰሩት ነው። እንዲህ ደግሞ ስትሰሩኛ መመረቅም መባረክም ማመስገንም አለብን። መቼም እኛም ቃለ ሕይወት ያሰማልን ትሉናላችሁ፣ ትመርቁናላችሁ። የደስታችሁ መገለጫ የሚበላው የሚጠጣው የሚያስፈልገን ታቀርባለን፣ ታደርጉታለን። ከዛ እኛ ደግሞ እናንተ ማመስገን አለብን፣ መመረቅ አለብን። አይደለም ምስጋና ያስፈልጋል። አንዳንዴ ከህዋሳቶቻችን እንኳን ማናስተውላቸው አገልጋዮች አሉ እኮ። አሁን መቼም እጅ ብዙ ነገር ውስጥ ስለሚገባ ለቀዝቃዛውም ለሙቁም የተጋለጠ ስለሆነ አንዳንድ ጊዜ በጓንትም በምንም ልንጠብቀው ልንከባከበው፣ ይህ ነገር ሻከረ፣ ደረቀ፣ ተቆራረጠ እንላለን፣ እናጥበዋለን፣ በቫዝሊንም በምንም እንዲህ እያደረግን ትንሽ እናይለታለን። ድካሙን ማለት ነው የውጭ ስለሆነ ይታያል። እና የምናስጌጠው የምንከባከበውም አለ። እንኳን ያገለገለን ያላገለገለን ፀጉራችን እንኳን ስንት ይደከምለታል። ግን በጣም የሚደንቀው ነገር ለእግር ጫማ አለው እኮ ይበርደዋል፣ ያነቅፈዋል፣ እሾህ ይወጋዋል እየተባለ እንደ ብዙ ነገር አለ። እኔ የሚያስደንቁኝ አገልጋዮች እነ ጨጓራ፣ እነ ሳምባ፣ እነ ልብ ናቸው። አሁን እነዚህ ያለ ማቋረጥ በትጋት የሚሰሩ ናቸው። አንድ ቀን ሰው ግን መቼም እነሱን ቴንኪው የሚል የለም ወይም ለእነሱ ብለን የምናደርገው ነገር የለም። እግዚአብሔር ብቻ በኪነ ጥበብ ሰውሯቸዋል። አይደለም እንዴ?
ግን በጣም ምስጋና የሚገባቸው አገልጋዮች ናቸውና በእንዲህ በቤተክርስቲያን አገልግሎት ሳይታዩ የሚሰሩ ሰዎች አሉ። ማስተዋል ያስፈልጋል። ሳይታዩ ራሳቸውን ስውር ራሳቸውን ድብቅ የሚያደርጉ ግን አገልግሎታቸው ወሳኝ የሆኑ ብዙም አይመሰገንም። የውስጡ ብዙ አገልግሎት አይታይም ማለት ነው እና በዚህ እነሱን ሁሉ አስታውሶ ማመስገን መመረቅ ስለ እነሱ መጸለይ ያስፈልጋል ማለት ነው እና ስለዚህ በግልጽም በስውርም በቤተክርስቲያን የሚያገለግሉትን ሁሉ እግዚአብሔር እድሜ ጤና ይስጠልን። ሌላ አንድ ነገር አለ ደግሞ ቁም ነገር ምንድን ነው? በአገልግሎት የሚተዉ አገልግሎት ስለበዛባት ባከነች የሚል የመጽሐፍ ቅዱስ ቃል አለ። ለማን የተነገረ ይመስላችኋል? አገልግሎት ስለበዛባት ምን አለች? ባከነች። ይሄ መጽሐፍ ቅዱስ ቃል ነው። ማርታ ትባላለች። እህቷ ማርያምና ማርያም ኢየሱስ ክርስቶስ ወደ ቤታቸው ሄደ። ሲሄድ ቤት እንደገባ እንግዲህ ኢየሱስ ክርስቶስን ያህል እንግዳ ቤት ሲመጣ የሚኮነውን ማሰብ ነው። ማርታ በቀጥታ በራ ወደ ማጀት ምንድነው ማዘጋጀው ምንድነው ማቀርበለት እያለች ብታነሳው ብትጥለው ለፊቱ የሚሆን የሚመጥን ነገር ያለ ሳይመስላት ስትወጣ ስትወርድ ስትባክል ቆየች። ልክ እግሩ እንደገባ ደግሞ እህቷ ማርያም ሄዳ እጥፍጥፍ ብላ እግሩ ስር ቁጭ ብላ በቃ መስማት ነው መጠየቅ ነው መማር ነው። ያን ስትቆመኩር ኋላ ከድካሟ የተነሳ መጥታ ስታያት እንደው ቅናት ያዛት ነው። እረፍ ብላ እሱን ታደምጣለች። ያን የማይጠገብ ቃሉ እና ጌታ ሆይ መምህር እንዴ ተነሽና እህትሽን እርጃት ለምን አላልካትም? እኔ እኮ እንደዚህ ሰውና ሰወርድ ስደክም ስባክን አላሳዝንም ማለት። ጌታችን ምን አለ? ማርታ ማርታ ስለ ብዙ ትጨነቂያለሽ ትታወኪማለሽ። የሚያስፈልገው ግን ጥቂት ወይም አንድ ነው። ሁሉን የሚያጣፍጥ ወሳኝ አንድ ነገር አለ። እሱን አብደለሻል። አስፈላጊ ነገር መቼም ሌላ አስፈላጊና የሚፈለግ ነገር ይለያያል አይደል? እኛ የምንፈልገው አለ ብዙ ነገር ኮንፈርዳል ቢኖርም ባይኖርም ምንም የማያጎል አስፈላጊ የሚባለው ምንድን ነው? ምግብ አይደል? ሰው ያለ ምግብ መኖር አለ። ምግብ ፈለግነውም አልፈለግነውም አስፈላጊ ነው አይደለም እንዴ? አዎ ይሄ እኮ አስፈላጊ ነው እና ምን በላው ምን ጠጣ እነዚህ ወሳኝ አስፈላጊ ነው። የሚያስፈልገው ግን ጥቂት ወይም አንድ ነው። ለወሳኝ ነገር ነው መጨነቅ ያለብሽ። ማርያምስ የማይቀሟትን በጎድን ምን አጋለች? መርጣለች። ከሷም አይወሰድባትም አለና ለእሱ ስትተጋይ ከነበረችዋ ከማርታ በላይ ማንን አመሰገነ? አደነቀ። ማርያምን አደነቀ። ስለዚህ እኛ እናገለግል ሰዎች አስፈላጊውን እንዳናጎድል ቀሳውስቱን በማገልገል መንግስተ ሰማይ አይገባም። ንስሐ መግባት ያስፈልጋል። የቄስ ወዳጅ በመሆን መንግስተ ሰማይ አይገባም። የመምህር ወዳጅ በመሆን መንግስተ ሰማይ አይገባም። ንስሐ ያስፈልጋል ማለት ነው። ቁርባን ያስፈልጋል ማለት ነው። አይደለም እንዴ? እንዲህ ለዚህ አይደለም ቃል ኪዳን በመጽሐፍ የተጻፈው ካህናቱን ያገለግሉ የተራዱ ገንዘባቸውን ሰጡ እንዲያደርጉ መንግስተ ሰማያት ይገባሉ አይደለም የተባለው። ንስሐ የገባ ስጋውን ደሙን የተቀበለ ያመነ የተጠመቀ እነዚህ ናቸው መሰረት። አሁን ያለፍናቸው አሉ። ያመነ የሚለውን አልፈናል። አመነ የተሰበሰበ የተጠመቀ የሚለውን አልፈናል። ስጋውን ደሙን የተቀበለ ስጋዬን ደሜን የሚቀበል ስጋዬን የሚበላ ደሜን የሚጠጣ አይደል? በቀጣይ ክስ የተመታ ይሄ የዘወትር ስራ አይደለም። ስለዚህ ቆርበናል፣ ስጋውን ተቀብለናል። መቼ በየጊዜው እንቀበላለን እንቆርባለን። ከሆነስ ማጽናት ነው ያን መጠበቅ ነው ማለት ነው። ካልሆነ ግን አይ ልሳለው ድሮ ነው በጣም ረጅም ጊዜ ምናምን የምንል ሰዎች ካለን መስተካከል አለበት እና ጌታችን ፈሪሳውያንን ሲወቅስ ምን እንዳለ ታውቃላችሁ? እናንተ አለ ፈሪሳውያን አስራት በኩራት እንድታወጡ ታዛችኋል አለ እና
ቅመማ ቅመም ይሄ ከጓሮ ላይ ከሚተክሉትና ከሚዘሩት ውስጥ የጓሮ እርሻ መቼም ብዙ መሬትም አይፈልግም። ደግሞ በመጠኑ እንደ ለሻይ ለምን የምንጠቀምበትን ለጦስኝ ምናምን ያሉትን ማለት የምናደርግ ጊዜ ከቅመማ ቅመሙ ከአዝሙዱ ከድንብላሉ ከምኑ አስራት ታወጣላችሁ አላቸው። እንደሱ አስራት ታወጣላችሁ። ነገር ግን በእርሻ በማሳ ከዘራችሁት ከብዙ ግን አስራት አታወጡም። ትንኝ ታጠራላችሁ፣ ግመል ትውጣላችሁ አላቸው። ምን ታጠራላችሁ? ምን ማለት ነው? ከጥቃቅኑ አስራት ስታወጡ አይጨንቃችሁም፣ ታወጡታላችሁ አለ። ከብዙ ግን መቼም እኮ 1 ብር ያለው ሰው 10 ሳንቲም መስጠት ምን ያስጨንቃል? ከ1 ሚሊዮን ሲኖር ግን ከዚህ አስራት ግን ከባድ ማለት የበሰበሰ ዝናብ አይፈራም፣ ድሃ ድህነት አይፈራም። ገቢ አነስ ሲል ከዛ አንስቶ መስጠት ብይቱ ይሄ መጣ ቀረ ምኑን ሊያጎድል ሊባል ይችላል። እና ገቢ ትንሽ እንደውም ከፍ እያለ ሲመጣ ነው ስስት የሚመጣ እና እንደዛ መሆን የለበትም። እና ስለዚህ ትንኝን ማጥራት ግመልን መዋጥ ምስጢሩን እንዲህ ካየ ነው ማለት ነው። ይሄን ካለ በኋላ ጌታችን ይህን ታሪክ ያመጣልበት ትንኝን ታጠራላችሁ፣ ግመልን ትውጣላችሁ ካለ ከወቀሳቸው ታዲያ ትልቁን አስራት ማውጣት ካቃተን ትንሹ ይቅር ማለት ነው አያስፈልግም ማለት ነው እንዳይሉ ይህንንም አትተው ያንንም አድርጉ አላቸው። ይህንንም ምን አለ ወዘን ይትልጉ ይህንን አትተው አለ። ያኛውን ደም ያስቀራችሁትን አምጡት አለ። እንደዛ ነው። አሁን ንስሐ ካልገባን አገልግሎቱን እንተወው ወይ ካልቀረም እንተወው ወይ እንዳትሉ ይህንንም አትተውት አትተውት። ይሄ ይደረግ ግን ምን እናድርግ? ንስሐ ያልገባን እንግባ፣ ያልቀረብን እንቁራ፣ መለስ ያላን እንመለስ ነው። እና ደግሞ የምንታነጽበትን ትምህርት ትኩረት እናድርግበት ማለት መማር አለ። በአገልግሎት መባከል ወደ ስራው ወደ አገልግሎቱ ብቻም አንበል ማለት ነው። እሱን ሳንተው ራሳችን ብንማርበት እንዴ እኮ ትምህርት ያስፈልጋል። ይህም ካለ ጃያ መስማት አለ፣ ተራ መግባት አለ ማለት ያስፈልጋል። ተራዬ ባልሆነ ጊዜ ራሴን በደንብ ቅዳሴውን በማስቀደሱ መትጋት አለብኝ ማለት ያስፈልጋል። አገልግሎቱን ሳይጓደል ለእኛም የሚያስፈልገን ነገር ሳይጓደል መሆን አለበት። እንግዲህ በዚህ አጭር ጊዜ ብዙ መልዕክት አገኘን አላገኘን አግኝተናል። እርግጠኞች እንድንሆን ነው የምጠይቃችሁ። ስለዚህ እኔ በእኔ በኩል ያለው መልዕክት አስተላልፌ ጨርሻለሁ። የቀረኝ ምርቃት ነው። እግዚአብሔር ይስጥልን፣ እድሜን ይስጥልን። እናንተ አስባችሁ ልታደርጉ ያቀዳችሁትን የምትፈጽሙበትን ጉልበት የምትፈጽሙበትን ጊዜና ጤና የምትፈጽሙበትን ሀብት ፈጣሪ አይንሳችሁ። ደግሞ እንዲህ ከደከማችሁ በኋላ በአይነት ቀይሮ እኛ የምንፈልገው አንድ ነገር ሊኖር ይችላል አይደለም? ያወጣነው ገንዘብ፣ ጊዜ፣ ጉልበት ሊሆን ይችላል። በሱ በአይነት ቀይሮ እኛ የምንሻውን ሁሉ ፈጣሪያችን በቸርነቱ ይፈጽምልን ይፈጽምላችሁ። እግዚአብሔር ይስጥልን። በእኔ በኩል ያለው መልዕክት አጠቃልያለሁ። በጸሎት ከማሳረጋችን በፊት እንግዲህ ጥያቄ አለን። እሺ ጥያቄ አለና ለጥያቄና መልስ ብናደርግ ሀሳብ ስለመጣ ነው። እየሰማችሁ ነው። ጥያቄዎች መጥተዋል። 2-3 ጥያቄዎች። አንደኛው ጥያቄ ቅዱስ ዮሐንስን ጌታችን የሚወደው ደቀ መዝሙር ይባላል፣ ሐዋርያት እሱን ብቻ የሚወድ የሚመስል ነውና አገላለጹ ይብራራልን። ምክንያቱም ሁላችንን ይወደን የለም ወይ የሚል ነው። እውነት ነው። አምላካችን ሁላችንም ይወደናል አይወደንም? እናንተም የጠየቁት ይወደናል አይወደንም? ይወደናል፣ ምንም ጥርጥር የለም።
ሲወደን ደግሞ ሌሎች ቅዱሳንን ከሚወድበት መውደድ እኛን መውደዱ ይለያል፣ ያንሳል፣ ያዳላል። እነሱን በጣም ወዶ እኛን ባነሰ ነው የሚወደድ። እነሱ ያዳላል አዳላ። ሲወደን ሁላችንን የሚወደናል። የሚወደን ደግሞ እኩል ነው የሚወደን። ታዲያ ጥያቄው አሁን ከዚህ ማብራሪያ በኋላ ጥያቄው ምንድነው? ዮሐንስን ጌታ ይወደው የነበረ ተብሎ በልዩ ሁኔታ ተገልጿል። ይሄ እንዴት ነው? ይሄማ ባጭሩ ሲብራራ በምሳሌ ብናሰፍተው በጣም ግልጽ ይሆናል። ግን ፀሐይ ወጣች እንላለን። ስትወጣ ሙቀት ብርሃን ትሰጣለች አይደል? ፀሐይ ከዚያ በኋላ ለየቤቱ ሁሉ ብርሃን ይደርሳል። ግን ቤቶች ብርሃን ሲያገኙ እንዴት ነው የሚያገኙ? ብዙ በር፣ ብዙ መስኮት፣ የብርሃን የሙቀት መግቢያ ያለው ቤት ብዙ ብርሃን ያገኛል አያገኝም? ያገኛል። ነገር ግን እንደው ድፍንፍን ያለ ምንም መስኮት የሌለው ቤትስ ምንም ብርሃን ላያገኝ ይችላል አይደል? ንፍገቱ ታዲያ የማን ይመስላችኋል? የፀሐይ ነው? የፀሐይ አይደለም። ፀሐይማ ለሁሉ አበራ አይደለም? ለሁሉ ብርሃን ሰጠ እና ቤቱ እንደ መስኮቱና እንደ በሩ ነው ብርሃን የሚያገኙ ማለት ነው። ስለዚህ እግዚአብሔር ሁሉን ይወዳል ባጭሩ። ሰዎች ግን ለፍቅሩ እንዳላቸው ምላሽ ፍቅር ያገኛሉ። ብዙ የወደዱ ሰዎች በሰፊው መስኮታቸውን ከፍተዋል ማለት ነው። ብዙ ብርሃን ያገኛሉ፣ ብዙ ፍቅር ያገኛሉ ማለት ነው። በራቸውን ደግሞ ደርበብ ያደረጉ ሰዎች ለትንሽ የከፈቱ ወይም ደግሞ የዘጉ ሰዎች ብርሃንን ላያገኙ ይችላል። እንደዛ ነው አነጋገሩ። ስለዚህ ዮሐንስ ጌታ ይወደው የነበረ ደቀ መዝሙር ሲባል ዮሐንስ በጣም ጌታውን ይወድ ነበር ማለት ነው። ይህን በምን እናውቃለን እንዴ? በምንም ሳይበገር እስከ እግረ መስቀል ድረስ ጨክኖ የሄደ ሐዋርያ ማን አለ? በፍቅሩ ይቃጠል የነበረ ሐዋርያ ነው። ስለዚህ ጻድቃንን ቅዱሳንን እግዚአብሔር በብዙ እንደወደዳቸው ሲነገር እያዳላ እንደወደዳቸው አድርገን እንዳናስብ እነሱ ይልቅ ከሌላው ሰው በላይ እንደወደዱትና እንዳገለገሉት የሚያሳይ ነው ለማለት ነው። ምሳሌው የበለጠ ግልጽ ያደርገዋል። አነጋገሩን በዚህ አንጻር እንድናይ ነው። ሁለተኛ ንስሐ ለመግባት ሁለት ነገር ያሳስበኛል። አንደኛው ደጋግሞ መናገር አንድ ኃጢአት ያሳፍረኛል። ሁለተኛው ደግሞ ኃጢአቴን ቢያወሩብኝ ብዬ እፈራለሁ የሚል ነው። አንድ ኃጢአት ደጋግሞ መናገር ያሳፍረኛል ለሚለው ይልቅስ ደጋግሞ መስራት ነው የሚያሳፍረው አይደለም? አዎ አሁንማ ደጋግሞ መናገሩ ካሳፈረ ደጋግሞ አለመስራት ነው። እና መድኃኒቱ ይሄ ነው። መድኃኒቱ ይሄ ነው። ደግሞ ኃጢአት ከሰሩ በደገሙት መጠን መናገር የሚያስፈልገው እንዲህ አይነት ሀፍረት እንዲሰማንና አፍረት ተሸማቀን መስራቱን እንድንተው እንጂ ቆይ ሰብስቤ እነግራለሁ አይባልም ማለት ነው። አንድ ፊቱን ጨርሼ አጠቃልዬ ይህንንም ሰርቼ ብሎ ንስሐ ወደ ኋላ መንፋት አይገባም ማለት ነው። እና ደጋግሞ የሚወድቅ ሰው እንደዚያ እንዳይሆን መጠንቀቅ፣ ምክርም ትምህርትን ማግኘት ያስፈልጋል። እና ስለዚህ ንስሐ አባት ብዙ ልምድ ያላቸው በእውነቱ ለመናገር ብዙ መምከር፣ ብዙ ማስተማር የሚችሉ ስለሆነ ችግሩን ደጋግመን የምንወድቅበትን ምክንያት እያጠኑ የመፍትሄ ሀሳብ ምክር ስለሚሰጡ በጸሎትም ስለሚያግዙ ደግሞ ደጋግመን ከሰራ መመጻደቅም እኮ የለብንም። ደጋግመን ኃጢአታችን ስንናገር የውርደት ነገር የሚሰማን ከሆነ እውነታው ያ ደካማ መሆናችንን የሚያሳይ ነው አይደል? ድካማችንን ነው የምንገልጸው። ንስሐ ማለት ራስን ዝቅ አድርጎ ኃጢአተኛ ነኝ ብሎ መቅረብ ስለሆነ ምን ቢሆን ንስሐ ከመግባት ወደኋላ ማለት አይገባም። ሁለተኛው ጥያቄ ከንስሐ ጋር ተያዘ ኃጢአቴን ቢገልጡብኝ ቢነግሩብኝስ ብዬ እፈራለሁ። ይሄ ከንቱ ፍርሃት እንደ እውነት ለመናገር
ከንቱ ፍርሃት ፈተና ራሱ ጾር ነው። ሰይጣን እንዲህ አለው። ምክንያቱም በክህነት እኮ ቃል ኪዳን አለ። ካህን ብለን ካህን ነው የእግዚአብሔር ምርጫ አለ። አንድ በሉ። ሁለተኛ የካህናቱ ኃላፊነትና ግዴታ አለ እና ኃጢአትን ገልጦ ለሌላው ሰው መንገር ክህነት ያሻል። ቀኖና ማፍረስ ነው፣ ሕግ መጣስ ነው። ስለዚህ ካህናት ያንን የመሰወር የመደገፍ መንፈሳዊ ግዴታና ስርዓት አለባቸው ማለት ነው። እኛ እንደዛ ማሰብ ያለ ደግሞ እምነትም ያስፈልጋል። እምነት ያስፈልጋል ማለት ነው ኃጢአቴን እግዚአብሔር ይሰውርልኛል። ሊገልጡት እንኳ ቢፈልጉ ቢናገሩ እንኳ ሰሚ እንዳያገኙ ብሎ አድማጭ እንዳያገኙ ያደርጋል። ወይም ደግሞ ቢናገሩት እንኳን ሰሚው ይቀይረዋል፣ አያምናቸውም ይሆናል። እንዲህ አድርጎ እግዚአብሔር ጥበብ አለው የለውም? እንዳይናገሩ አፍዝዞ ራሳቸው ቃል ኪዳናቸውን እንዲጠብቁ አድርጎ ቢናገሩም ሰሚው እንዳይሰማ አድርጎ እንዲህ አድርጎ እኔ ራሴን አዋርጄ ኃጢአቴን ገልጬ ተናግሬ እኔ ስናገረው ስገልጠው እሱን ሊሸፍነው ነው ቃል ኪዳን ማለት ነው እንጂ ኃጢአቴን ተገልጦ አልዋረድም በሰው ፊት እኔ እግዚአብሔርን አምናለሁ ብሎ ሰው እግዚአብሔርን አምኖ ነው ሳንጓድ ያደረገ። ንስሐ እኮ እምነት አለ። ንስሐ የሚገባ ሰው ግን እንዲህ ያለ ነገሮችን ማመን ካቃተው ገና እምነቱ መስተካከል አለበት። የመጨረሻው ነገር ምን እንደሆነ ታውቃለህ? እኔ ማምነውን ነው የምነግራችሁ። እኔ ንስሐ እገባለሁ፣ ኃጢአቴን ከገለጡት ይግለጡ። መጨረሻ ላይ ነው በቃ እግዚአብሔር የፈቀደው ይሄ ነው፣ ገልጦ ሊቀጣይ ነው ማለት ነው። ዋቀኞና ውስጥ ነው ማለት ነው ብዬ ነው ማምነው። ግን እንደማሆን አውቃለሁ፣ አምናለሁ። ከሆነ ግን ምናልባት ከሆነ ሆኖ ቢገኝ ማለት ነው በቃ እግዚአብሔርን ፈቅዷል ማለት ነው። እና ኃጢአቴ ተገልጦ ምን ሆናል? እኔማ በራሴ የፈረድኩ ሰው አይደለሁም አይደለም እንዴ? ኃጢአተኛ ነኝ ብዬ ልወቀስ ልከሰስ ብዬ በራሴ ፈርጄ የቀረብኩ ሰው ነኝ። እንደዛ ብሎ ነው ሰው ማለት ያለው ክርስቲያን እንደዚህ እና እንደዚህ ሁሉ መድኃኒት ከኃጢአት ራስን ነው። ይሄን ያህል እንደው ቢገለጥ ይሄን ያህል ቢገለጥ ብለን የሚጨንቀን ኃጢአት እኮ ከባድ ነው አይደለም? ይህ ክብረ ነክ ነገር እንደሆነ አንገልጽናል። ታዲያ ይህንን ሰው ቢሰማው የተጠየፍነውን ነገር እንዴት እንሰራው? አይደለም ሰው ቢሰማው እና ይህ እንዳይሆን ደግሞ ጥሩ ነገር ከንስሐ ባሻገር ኃጢአታችን ተገልጦ በሰው ፊት እንዳንዋረድ የምንፈራ ከሆነ ንስሐ አልገባም ማለት ነው ማለት ያለ የመጀመሪያው ኃጢአት አለመስራት ነው። ሁለተኛው ምን እንደሆነ ታውቃላችሁ? ንስሐ ባንገባ ኃጢአታችንን መግለጽ እግዚአብሔር አይሳንም። ያናቀ ንስሐ ስላልገባን ተደበቀ ማለት ነው አይሳንም። እግዚአብሔር የፈራ ነው ተገልጦ ታይቶ መወቀሳችን ከሆነ እግዚአብሔር በሌላ ነገር ልጣችሁ ካለ ስጦ ያደርገዋል። ስጦ ታውቃለህ? ኃጢአታችንን ስጦ እንደዚህ ዘርዝሮ ነው የሚያሳየው ማለት ነው። በት ነው እንደዚህ በደንብ ይሄን ማውቃለሁ። ስለዚህ እግዚአብሔርን አምኖ ንስሐ መግባት ይሻላል አይሻልም? ይሻላል። የተሻለው ነገር እሱ ይቅር የሚል አምላክ ነው ብሎ ንስሐ ሰው የደበቀው ልደብቀው ስላለ ይደበቃል። ይሄን በአንድ ታሪክ እኮ ነው ማወቅ ያለብን። ነቢየ እግዚአብሔር ዳዊት የጎልማሳ ሚስት ወስዶ አመነዘረ ይላል። ይሄ ይመጣል አላለም እሱ። ይህን ኃጢአት ከሰራ በኋላ አገር ሰላም ነው ብሎ ቁጭ ብሏል። ዋለ አደረ፣ ዋለ አደረ። ለካ ሴቲቱ ጸንሳለች። በጊዜው ቢደበቅ ይደበቃል። ወዲህ እየገፋ ጽንሱ እየተገለጠ መጣ። ደብዳቤ ጻፈች፣ መልእክት ላከች። አንተ ንጉሥ ነህ፣ እኔ ደግሞ የሰራነውን ታውቃለህ፣ ነፍሰ ጡር ነኝ። ስለዚህ ምን ይሻላል? የምታደርገውን አድርግ። አንተም ትዋረዳለህ፣ እኔም መከራ ይደርስብኛል። ያለ ባሏ ጸንሳ ተገኘች ተብዬ ደግሞ ልገደል ነው። እባክህ አለች። አይ ለዚህ መላ አለን አለ። አሁን ኃጢአት ንስሐ መግባት አይሻልም? ኃጢአቱን ሊደብቅ ብሎ ጽንስ ለማሳሳት አይ ባሏም እኮ መጥቶ ነበረ
ጽንሱ የባሏ ሊሆን ይችላል። ለማሰኘት ባሏን ጦር ሜዳ የዘመተ ሰው ነው። አስጠራው። የጦር ወሬ እንዴት ነው? እንዴት ናችሁ? የበረታችሁ ነው አለ። በቃ ዝም ብሎ ቀላል ጥያቄ ይህን ጠይቅ ነው የጠራው አለና ተው። ከሚስቱ ጋር ሄዶ ያድራል ብሎ አስቦ ነበረ። እዚያው ከዳዊት ቤት ከድንኳኑ ከሰራተኞቹ ጋር አደረ። አልመጣም እኮ ብላ መልእክት ላከችበት። አይ ሰው ጠርጥሯል እንዴ አለ። ደግሞ አይ ምናልባት ስላልጠገበ ስላልበላ ስላልጠጣ ነው። ከጠጣ እኮ ሰው እንኳን ከሚስቱ ከሌላ ይሄዳል። አሁን ታጠጡት አጠገቡ ጋር ሁናችሁ ብሎ ደግሞ ሌሎችን መክሮ ድግስ ተደርጎ ተበላ ተጠጣ። እሱ ሲሰጡት እንዴት ያለ መናኝ ሰው፣ እንዴት ያለ መንፈሳዊ ሰው። ጓደኞቼ በምንቀለቀል እሳት ላይ ጦርነት ላይ የሱት ደም እየፈሰሰ ንጉሥ ጠራኝ ብዬ ከንጉሥ ጋር ደስታ አረጋለሁ። ደምደም እያለው የሚጠጣ የሚበላው ደምደም እያለው ባልጠጣው ደግሞ የንጉሥ ግብዣ ናክ እባላለሁ እያለ ሁሉ ግድ ይደርሳል እያለ የተቀዳለትን እየገፋ አንዳንዱን ደግሞ ቀስ ብሎ በእግሩ እንደነካ በስህተት እንደተደፋ እያደረገ እየገረበጠ ሳይጠጣ ሳይሰክር ይሄ እንዲህ አይነት ሰው ዛሬ የሚያስማርክኝ ነው። እንዲህ ያለ መናኝ በዘመነ ብሉይ የወንድሙን ስቃይ መከራ አይቶ የሚደውልበት። እኛ እኮ ስልክ ዘግተን ምን ብለን ቤተሰብ ምንም አይነት ስቃይ ወሮ እንዳንሰማ ምን ስልኩን ባነሳው የነሱ ሁል ጊዜ ገንዘብ ነው፣ ሁል ጊዜ መከራ ነው፣ ሁል ጊዜ ስቃይ ነው እያልን እንኳ ምንኖር ሰዎች ነው። በጣም እኮ ያስደንቃል። እንዲህ ኖረ እና አሁን ወቀሳ ላብዛባቸው አይደለም፣ ታሪኩን የራሴን ስለመሰለኝ እንዲህ አድርጎ ብቻ ኖረ። በጣም ያስደንቃል እና ያን ቀን አደረ። አሁንም አልመጣም። ይሄማ ነገር አለው። ይህ ሁሉ ጥረት ግን ምን ይመስላችኋል? ኃጢአቱን ለመደበቅ ነው። ኃጢአት የመደበቅ ዝንባሌ ከባድ ነው። ተመልከቱ እና ታዲያ ደብዳቤ ጻፈና ይሄንን መልእክት ይዞ የሚመጣውን ሰው እዛው እንደሚሆን አድርጋችሁ አስቀሩት እንዲሞት ብሎ ለራሱ ያንን የሞት ደብዳቤ አስይዞ ላከው ወደ ጦር ሰራዊቱ። በምልክት በኮድ ነው የሚነጋገሩት መቼም ከጦር አዛዡ ጋር እንዲያርጎ ላከው። ያን ይዞ ሄዶ ለጦር አዛዡ ይሰጣል። ጦር አዛዡ አየ፣ ተናበቡ ከንጉሱ ጋር። የእሱን ደግሞ ታዛዥ ጠራና ንጉሱ ይሄ ሰው ምን እንዳጠፋ አላውቅም፣ ንጉሱ ግን እንዲሞት በጦርነትም ከፊት እናሰልፈው አዟል። አሁን ከፊት አሰልፉት፣ ወደ ጦር ሜዳ ሄዱ፣ ግቡ። እሱ ሲጠጋ ጥላችሁ ትሽሿል። በዚህ አይነት ሁኔታ በጦርነት ምን ሆነ? ወለደ። አሁን ልክ ይሄ ሰው ሲሞት መጥቶ ሄዶ ነበረ። እንዳይካሰስም ደግሞ ከማን ነው ምንድን ነው እንዳይልም ሞቷል አይደለም እንዴ? እንደዛ ሊባል ማለት ነው። ጉዳዩ በቃ ሞተ፣ አለቀ። የዳዊት ኃጢአት ምን ሆነ? ተቀበረ በሱ ቤት ማለት ነው አይደለም። ግን እግዚአብሔር የሚገልጠውን እኛ መደበቅ አንችልም። መጣ ያደረልን ተልኮ ሲበል ዳዊት ነገር አለኝ አስገባኝ አናግረኛል። ምን ተፈጠረ? ቁጭ ብለው ንግግር በግዛት የሆነ አንድ ከባድ ነገር ስላለ እንድታዩ ፍርድ እንድታደርግበት ነው። ምንድን ነው እሱ? አንድ ሰው 100 በጎች ነበሩት። አንዲት በግ ብቻ ያለችው ደሃ ጎረቤት ነበረው። 100 በጎች ላሉት ሰው እንግዳ መጣበት። እንግዳ ሲመጣ እንግዳው ማስተናገድ ፈልጓል። ከ100 በጎች አንዱን ለማለት ደግሞ ሳሳ። እሱም ተወና የደሃ ጎረቤቱን አንዲት በግ አምጥቶ አረዳት። ያችንም ደግሞ እኮ በብቻ አይደለችም፣ ለዚያ ለአንድ ለደሃ አጫዋቹ ናት። የበላውን ያበላታል፣ የጠጣውን ያጠጣታል፣ በብብቱ ትተኛለች።
ከበግ በላይ የሆነች በግ እሷን እኮ ነው ያረደበት አለ። ይሄ የማይሞት ልጅ ነው አለ። ስለ አንዱ 4 እጥፍ ይክፈላል አለና ፍርዱን አንጎደጎደው። ከዚያ ንጉሥ ፈጣሪ ከላይ ደረሰ። ይሄማ ባለመቶ በግ እኮ አንተ ነህ። አንዲት ሚስት አይደለችም፣ ብዙ ሚስት የለም አንተ። እንግዳ መጣብህ። እንግዳ ፈቃደ ሥጋ ነው። እንግዳ ሁሌ እንግዳ ነው፣ አዲስ ማለት ፈቃደ ሥጋ አየው ይላል አይደለም። ዛሬም አዲስ ነው፣ ነገም አዲስ ነው አይደለም እንዴ? ስለዚህ ፈቃደ ሥጋ ቢነሳብህ ካሉኝ ከሚስቶቼ በአንዱ ላይ አድርገው ማለት ስትችል እሱን ትተህ የዚያን የደሃ ወታደር ሚስት ወሰድክበት አለ። እኔስ ቦርታ ታዲያ የሞት ልጅ ነኝ ያላለም ዳዊት ተመልከቱ። በራሱ ሲሆን ይህን አልፈረደም። ምን ላድርግ ብሎ ማልቀስ ጀመረ። ከዛ ነቢይ ነውና ቀኖና ሰጠው። እግዚአብሔር ዳዊት ይደብቀው ያሰበውን ኃጢአት በመጨረሻ ገለጠው አልገለጠው? እንኳን እኔና እናንተ ባለንበት የእውቀት ደረጃ ባለን ኢኮኖሚ ባለን ስልጣን ይቅርና በዚህ ዓለም አንደኛ የሚባለውን ስልጣንና አንደኛ የሚባለውን እውቀት አንደኛ የሚባለውን ሀብት ብንይዝ ኃጢአታችን መደበቃችን። ይሄን ነው ማወቅ ያለብን። ስለዚህ ብቸኛው አማራጭ ምንድን ነው? ንስሐ መግባት ብቻ ነው እና ሙሉ እምነት አለን በአባቶቻችን ላይ እስከማምነው ድረስ እግዚአብሔርን የሚፈሩ አባቶች አሉን። ስለ ሁሉም መናገር ስለ ሰው መናገር ከባድ ሊሆን ይችላል። ድካም ሊኖር ይችላል። ድካማችን የሚታረቀው በዚህ ነው። እንመን፣ አንጠራጠር፣ የሆነውን ነገር ለመቀበል ዝግጁ እንሁን። ንስሐ ገብተን የምናገኘው ይበልጣል የሚል ነው በአጭሩ። የመጨረሻ ጥያቄና ፈተና የማደርገው ሰይጣን ፈጣሪ ነኝ ብሎ ነው ጦርጦስ የወረደው። ታዲያ በመጽሐፍ ደግሞ ሰይጣን ያምናል ይንቀጠቀጣል የሚል አለ። እንዴት ነው? አይጋጭም ወይ? መካድ ሰይጣን ያምናል ደግሞ ይክዳል። ካድም ነው አምኝ ነው ማለት ነው። ስለዚህ እኔ ፈጣሪ ነኝ ማለቱ ያውቀዋል። ለእኛ ነው ፈጣሪ ነኝ የሚለው እንጂ እኮ ለራሱ እኮ አይደለም የሚያታልለው። ራሱን ያውቃል፣ ፍጡር መሆኑን ያውቃል። ፈጣሪ ነኝ የሚለው ለእኛ ነው፣ ለራሱ ፈጣሪ ነኝ አይለውም አይደለም እንዴ? ስለዚህ በአጭሩ ሲብራራ ፈጣሪ ነኝ ቢልም ፍጡር መሆኑን ለራሱ ያውቃል። የተጻፈውም የተተረከውም በዚህ መልኩ ነው። ፈጣሪ ነኝ የሚለው ሌሎች እንዲያመልኩት ለሌሎች ነው የሚያወራው ማለት ነው። ስለዚህ እውነተኛውን ፈጣሪ ደግሞ ይረዳል ማለት ነው። ያ ስለሆነ ያምናል፣ ይንቀጠቀጣል። ግን የሚለየው ከኛ እኛም እናምናለን። ሰይጣን ያምናል፣ እኛም እናምናለን። ሰይጣን ንስሐ አይገባም፣ እኛ ግን ንስሐ እንገባለን። ሰይጣን ያምናል፣ ይንቀጠቀጣል። ከኛ የሚንቀጠቀጥ ይኖር ይሆን? እኛ እንንቀጠቀጥ ደግሞ ለምን እንንቀጠቀጣለን? ፍጹም ፍቅር ፍርሃትን አስወግዶ ይጥላል። እኛ ፈጣሪያችን እንፈራዋለን እናከብራለን እንጂ አንንቀጠል። መንቀጥቀጥም አይጠበቅብንም። ፍርሃትና ኩራታችንን ከሆነ በቁመት በመንበርከክ በመስገድ ነው የምንገልጽ እንጂ በመንቀጥቀጥ አለ። መንቀጥቀጥ የፈቃድ አይደለም፣ መንበርከክ ግን የፈቃድ አይደለም። መስገድ የፈቃድ እኛ ወደን ፈቅደን ፈጣሪያችን ሰብካል እና ሰው የሚቆጣጠረው አይደለም። መንቀጥቀጥን አይደለም ወዶ የሚያደርገው አይደለም። ወይ ካመመው ወይ ከደነገጠ ከፈራ ሰው የሚያደርገው ነው። ስለዚህ ሰይጣን ምን ያደርጋል? ያምናል፣ ይንቀጠቀጣል ማለት በቃ ያለ ፈቃዱ ቢሆን ይሸነፋል፣ ይገዛል። ስለዚህ ሰይጣን ያምናል፣ ይንቀጠቀጣል። እኛ ፈጣሪያችንን እናምነዋለን፣ እንወደዋለን፣ እናከብረዋለን፣ እንሰግድለታለን። ሰይጣን ከሃዲ ስለሆነ ምንም ፍጡር መሆኑን ቢያቅ የፈጠረውንም ቢያቅ ፈጣሪ ነኝ ብሎ ደግሞ ክደት ለሌላው ይናገራል፣ ያስተምራል ማለት ነው። ባጭሩ በስፋት ማየት የሚቻሉ ጥያቄዎች ናቸው እና ጥሩ መልእክት እንድናገኝ የሚያስችሉ ጥያቄዎች ናቸው።
እንደውም ቢለምድብን ጥሩ ነው። እንዲህ ያለ ነገር ይቆየን። የሰማነውን በልቦናችን ጽላት ይጻፍልን። ቅዳሴ ቀድሰው ያቀረቡን አባት አሉ። ቡራኬውን ጸሎቱን እሳቸው ሰጥቶናል። ያሳረጉልን ወደ እሳቸው ወስዳቸዋል።